ይሁዳዎች በሚበላ መጠጥ በሚጠጣ መጠጥ በሚበላ በመብል ለምድራዊ ጥቅም ለዝናና ለክብር ለታዋቂነት ለስም ብለው ሸጡት ጌታን፣ ካዱት ጌታን፣ የማይጣለውን ጣሉት፣ ወርቁን አሽቀንጥረው ጣሉት። ዓለም ወርቁን አስጥላቸው ቆርቆሮ ሰጠቻቸው። ናስ የመሰለ ቆርቆሮ የዛገ ብረት ሰጠቻቸው። ወርቅ አስመሰላ። ጣለው እባክህ። ኢየሱስን ምን ያደርግልሃል? ጣለው። ዝም ብለህ ኢየሱስ ኢየሱስ እያልክ እየተጨበጥክ ትኖራለህ እንዴ? አንቺ ትንሽ ወጣትሽን አትጠቀሚበትም እንዴ? የሚያምር መልክ አለሽ፣ የሚያምር ፀጉር አለሽ፣ የሚያምር ተክለ ቁመና አለሽ። በቃ ዝም ብለሽ ኢየሱስ ኢየሱስ እያልሽ ዝም ብለህ ቀሚስ እንደለበሽ ሁሉ ቀን አንቺ ዝም ብለሽ ስትኖሪ እዚህ ቀሚሱን አውልቂውና ዝም ብለሽ ምልሽ እንትን በይና ታይቱ ምናምን ነገር ታጊ ሰውነትሽን ጥብቅብቅ ቢያደርግ ሀፍረተ ስጋሽን ሁሉ የሚያሳይ ጡትሽን ሁሉ ገላልጠሽ የሚተጅ በምሱ ብታደርግ እኮ በቃ ወንድ ሁሉ ይጠይቁሻል በየቦታ ላይ እና ምንም አንዳንዴ ደግሞ እንትን መጠቀም አለብሽ ብላ ታባብልሻለች። እህትዬ ቀሚሱን እንዳታወልቂው እቺ መተተኛይቱና አስማተኛይቱ አመንዝራ የሆነች ጋለሞታይቱ ያቺ ሴት ኤልዛቤል እንደዛ በላ ታባብልሻለች። አንቺ በቅንነት ለጌታ እየኖርሽለት ቀሚሱን አውልቂው አያምርብሽም ትልሻለች። ምንድነው በ21ኛው መቶ ዘመን ቀሚስ ለብሶ ዝም ብሎ ሽንሽን ቀሚስ ለብሶ ምንድነው እንትን ማለት ትልሻል። እህትዬ ለኢየሱስ ኑሪለት። እሺ ለኢየሱስ ኑሪለት። እሷ አራዳ ሰልጥነው አይደል? ምንድነው ተጨበጠሽ? ምን አንቺ ሁሉ ቀን ቀሚስ 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 ቀሚስ። እስኪ አንዳንድ ጊዜ የጅንስ ሱሪ ልበሽ ይላሉ። ልብስ የጅንስ ሱሪሽም ስለብሽ ዳሌሽን ወንዶቹ ያዩታል። ይሄ እኮ ነው። ይሄን እኮ ነው የምታወሩት። አንቺ ይሄን እኮ ነው የምታወሩት። ጥሩ መካሪ መስላ የሰውነትሽ ቅርጽም ያምራል እና ጅንሱ ለምን ብትለብሽው? ደህና እኮ ለጌታ እየኖረች ያለችዋል ልጅ ማለት ነው። ከዛ ያን ሱሪ ተለብሽና ወይ አንተ አይተለብሽና ስትወጪ ያው ይከተሉሻል ማለት ነው። እነንቶኔ በቃ እኔ ቀሚሱን አውልቄ እንትን ይሄን መልበስ ከጀመርኩ በኋላ ወንድ ሁሉ ወደ እኔ አፍጥጦ ያየው አንቺ ሰውነትሽን አፍጥጦ የሚያሳይ ልብስ ስለለበሽ ነው። እትዬ ሰይጣን ስለተዋጋሽ አይደለም። ክፉ ሴትዮ መታ መከረችሽ። ታዲያ ወንዱ ሁሉ ያየኛል ብለሽ ብትይ ምን ከሌሎች ሴቶች ሁሉ የተለየሽ ሆነሽ አይደለም ወይ? ቦርጭሽ አስገርሞት ነው የሚያየው ወይ ደግሞ የለበሽው ሱሪና የሰውነትሽ ቅርጽ ስለሳበውም ነው ወይ ስለደበረውም ነው ያየሽ? እንዳሰሚያት ክርስትና ማለት የሰውነት ቅርጽ ማሳያ ቦታ አይደለም። ምን አልክ ኤርሚያስ? ክርስትና ቤተክርስቲያን የሴቶችም የወንዶችም ቅርጽ ማሳያ ቦታ አይደለም። አናደድኳችሁ? ክብር ለመድኃኒዓለም ይሁን። ይጨምራለሁ። ክርስትና ወይ ክርስቲያንነት የወንዶች የሴቶች ቦርጭና ምንድነው የሆድንትና ቅርጽ ማሳያ ቦታ አይደለም። የትኛውም ቦታ አሉ እኮ ደግሞ በጣም ሞገሳም የሆኑ ሴቶች ማለት ነው። ናቴን እኮ እንደ ሶማሌና እንደ አረብ ሴት ጀለቢያ ለብሳ በጣም ነው ሞገስ የደፋባት። እምልህ እንትኑ ሞገሱ ከቀሚሱ አይደለም። ሞገሱ ከቀሚሱ አይደለም። ስንት ቀሚስ የሚለብሱ አሉ አይደለ? በአረቦቹም በኦርቶዶክሳውያኑም በእስላሞቹም ሞገስ ሰጣቸው እንዴ? አልሰጠም። ሞገስ እንደ አስቴር ከእግዚአብሔር የወርቅ ዘንግ ሲዘረጋል ነው። ኢየሱስ ነው ሞገሳችን። ሞገሳችን ኢየሱስ ነው። ስለዚህ ቀሚሱን እንዳታወልቅ።
መድኃኒዓለምን ነው እኮ ብየምልሸት እንዳታወልቅ። ብዙዎቹ ቀሚሷቸውን አውልቀው ሌላ ልብስ ለብሰው እናስ መንፈሳዊ ድንግልናቸውን ሁሉ አውልቀዋል። ለክርስቶስ የሚኖሩለትን ኑሮ በሌላ አስደፍረዋል። እስቲ ቅድስና ለእግዚአብሔር እያላችሁ ጻፉ ወንድሞች እናቶች። ቅድስና ለእግዚአብሔር ማለት ለክርስቶስ ተለይቶ መኖር ማለት ነው። በቃ ትርጉሙ ይሄ ነው። ለክርስቶስ ተለይቶ መኖር። በቃ ዓለም ልክ ነው ያለው ልክ ነው ብለን አንልም። ዓለም ያጸደቀውን አናጸድቅም። ለዓለም አናቀነቅንም። እኛ የክርስቶስ ነን። እኛ የክርስቶስ ነን። በቃ እህቴ አንቺ እኮ የኢየሱስ ነሽ። አንተ እኮ የኢየሱስ ነህ። እኔ እኮ የመንፈስ ቅዱስ ማደሪያው ቤተ ትልቁ እግዚአብሔር በአንቺ ውስጥ ይኖራል። እህትዬ በአንተ ውስጥ ይኖራል። ወንድሜ በእኔ ውስጥ ይኖራል። አዎ አዎ፣ የተደመደመ በአራት ነጥብ የተዘጋ መራራ እውነትና ሀቅ ነው። ይኖራል አንተ ውስጥ ወንድሜ። አንተ ውስጥ እኮ ጌታ እየኖረ ነው። አውራው ቁጭ ስትል ሶፋ ላይ አባዬ ብለህ ጥራው። በእውነት በእውነት አባ ብለህ ጥራው። ስትተኛ አልጋህ ላይ፣ ስትነሳ አልጋህ ላይ፣ ስትበላ፣ ስትጠጣ፣ መኪናም ስትነዳ፣ በእግርም ስትሄድ፣ ወክ ስታደርግ፣ ሰዎች ቁጭ ብለው የሆነ ቦታ ላይ እያወሩ እያሉ የማይመለከት ከሆነ ቁጭ ብለህ የእነሱን ወሬ አትስማ። እዛ ቁጭ ብለህ የእነሱን ወሬ አትስማ። ብትቀመጥም ተቀመጥ፣ ታቸው ሳትሄድ የእነሱን ጆሮ እዛ ሆኜ እኔ አንዳንዴ እዛው ስራቸው ቁጭ ብዬ እነሱ እያወሩ እኔ እዛው ስራቸው ነኝ ያለሁትኝ። እኔ ንግግሬን ከአባቴ ጋር ቀጥላለሁ። ክብር ለታላቁ ለስም ይሁን። አንደበቴ አይንቀሳቀስም፣ እንደ ሐናም አይንቀሳቀስም። በመንፈሳችሁ ስንት ሰዎች ትጸልያላችሁ? አፋችሁ ሳይንቀሳቀስ ውስጣችሁ አንዳንዴ ሌሊት ማለት ጠዋት ላይ ስትነሱ በሌሊት መዝሙር ስትዘምሩ መዝሙር ውስጣችሁ ሆኖ የምትነቁ ሰዎች አላችሁ። መዝሙር ውስጣችሁ አለ እኮ አፋችሁ አይዘምርም፣ ውስጣችሁ ግን ይዘምራል አለ። እንደዛ የሚሰማችሁ አንዳንድ ቁጥር ጻፉልኝ። አፋችሁ አይዘምርም፣ ውስጣችሁ ግን ይዘምራል እኮ መዝሙር። አንዳንዴ ድንገት አንድ ሰው ሲዘምር አንዳንዴ እንደዚህ ልክ ወይ ሚስቴ ወይ እኔ ድንገት የሆነ መዝሙር ሲዘምር ማማ እንዴ አሁን በውስጥ እየዘመርኩት ነበር ውስጥ ትለኛለች። እኔም ልክ እንደዚሁ ይላታል። እንደዚህ ምላት ቀን አለ። ታስታውሱታላችሁ? ያ ማለት በመንፈስ መዘመር ማለት ነው። የስ ያላችሁት ማለት ነው። በቃ ጠዋት ስትነሽ እኮ አንቺ አፍሽ እኮ አፍሽ ዝም ብሏል ገና አደል? በቃ እየዘመርን ቃል እያነበብን አደል? ዓለምዬ ልክ እንደዛ ማለት ነው። ወይ ያነበብሽው ቃል ውስጥሽ ያንን ቃል ውስጣችን ቃሉ ነው። አንደበት እኮ ዝም ብሏል አይናገርም። ኦ ማይ ጋድ በቃ ዝም ብለህ ዘምር ብራዘር፣ ዝም ብለህ ዘምር። ያንን ቀጥል እና እዛው ከጓደኞቼ ጋር ቁጭ ብዬ ውስጤ ወይ ይዘምራል ወይ ጸልያለሁ። እነሱ እያወሩ ነው እና አንዳንዴ ኤርሚ ሰምታል ወስል ነው ብዬ እዛ ቁጭ ብዬ እኮ እንዲህ የት ሄደህ ነበር ይላሉ። በቃ የት ሄደህ ነበር ከተባለ በነገር በወሬ ባሉባልታ በምን በተንኮል ጭልጥ ብለን ከምንሄድ የእግዚአብሔርን ቃል እያሰላሰልን ወይ እየዘመርን እየተናገርን ብሎ እኮ አልሰማሁም ስል አልሰማሁትም ብለህ ብትል ይሻላል። አንዳንዴ ቁጭ ብለን ከጓደኞቻችን ጋር ወይ ከሰዎች ጋር የሚናገሩት ነገር በጣም እንትን ይላል፣ ይደብራል። ዝም በሉ ስትላቸው እንትን ይለዋል። የሰው መብት ተጫንክ ይለዋል። ትተህ እንዳትሄድ ደግሞ ይሉንታም ይይዛል። ደግሞ በጌታም ወንድሞች የሆኑ ማለት ነው። ነገሩ ግን እየገበዛ ግን ከመጣ እኔ ፊት ለፊት ነው የምናገረው። አይ እንዲህ አይነት ነገር አትናገሩ፣ ካልሆነ እኔን አትጥሩኝ ነው ብዬ የምለው። በቃ እንዳትጠሩኝ። ከኔ ጋር ከተገናኘ መንፈሳዊ ነገር ነው የምናወራው። ገላትያ፣ ኤፌሶን ወይ በአገሩም ጉዳይ ከሆነ እናወራለን። ስለ ምድራዊ ነገርም ራሱ ካወራን እናወራለን። ከእግዚአብሔር ቃል ያራቀ በእግዚአብሔር ቃል ግን የታረቀ ማለት ነው። እና ወንድሞቼ እናቶቼ
ብዙዎች ወደ መዳን ተጠርተዋል። የተጠሩ ብዙዎች ናቸው የሚለው ቃል አያስፈራችሁም? ወንጌል ላይ ስታነቡት የተጠሩ ብዙዎች ናቸው፣ የሚድኑት የሚገቡት ግን ጥቂቶች ናቸው። የሚገቡት ማለት ነው። ብዙዎች ተጠርተዋል፣ ብዙዎችም መጥተዋል። ትናንትና እኮ እዚሁ ወንድምነት እኮ ሲሉን የነበሩ ሰዎች ናቸው በቤታችን ተቀብለን አየህ፣ ተኩላውን ሁሉ ይዘን ነበር ወንድምነት ስንል የነበረው ማለት ነው። እንኳን እኛን አይደለም ጌታችንን ኢየሱስን ለመሸጥ የጭካኔያቸውና የድፍረታቸው ጥግ አታውቀውም። ወንድምነት 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 ምናምን እያሉ ማለት ነው። እና ዛሬ የት ነው ያሉት? በዓለም ማለት ክርስቶስን ክደውት ማለት ነው። ከኛ አልፈው መንፈስ ቅዱስን ሲሳደቡ ነበር። ታው ብለን ስንነግራቸው የመጨረሻ ራሱም ያስታውሳታል። የመጨረሻ ውስጤ ቆርጦ ልክ ከእግዚአብሔር መንፈስ እንደሆነ በደንብ ነው የማስተውለው። እኔ እንደዚህ በዚህ ሰዓት አካባቢ ነው እኩለ ሌሊት ሆነ አሁን አልጋዬ ላይ ተኝቼ በቃ ተኝቼ ሞባይሌን ዋይፋውን አጥፍቼ ልተኛ ከሚስቴ ጋር አልጋዬ ላይ ገብቼ ስልክ ተደወለልኝ። ምንድን ነው ብዬ አነሳውኝ። ከዚሁ ከሶሻል ሚዲያ ለምታውቁት ወገን ስለሆነ የደወለልኝ እና አይተኸዋል አሉኝ። አይ አላየሁትም እያልኳቸው ስለማን ነበር የሚነግሩኝ? ስለተመስገን ማለት ነው። ምንድን ነው በምን በሚል ነው የገባሁት ብዬላቸዋለሁ። መንፈስ ቅዱስ የሚባለው በጴንጤዎች የተሞላሁት የተሳሳተ ነው፣ እውነተኛ መሆኑን አላቅምና ኑ ንገሩኝ። እኔ አሁን በልሳን እጸልያለሁ፣ የምጸልየው ልሳን እውነት ይሁን አይሁን አላቅም ብሎ ቪዲዮ ስላለ ማለት ነው። ቤት ከፍቶ ያኔ ወንድምነት ይለናል እኛን እና ሞባይሌን አንስቼ በሌላ አካውንት ሳየው ቁጭ ብለውልሃል እነ ጋዲሳ ምናምን ነገር እየሳቁ እሺ ተብዬ እሺ ይላሉ። እሱ እዚህ እኛን ወንድምነት ይልሃል እና ገብቼ ሳየው በልሳን ላይ ይቀልዳል፣ በመንፈስ ቅዱስ የጸጋ ስጦታ ላይ ይቀልዳል። በቃ ሰውነቴ ሁሉ ከዳኝ አልኩ ብራዘር። ሰውነቴ በቃ ተንቀጠቀጠ። እኔ ንካኝ አልኩ። ቤካ ንካው ከፈለግ። ሆሊ ስፒሪትን ግን አትንካ፣ አትንካ፣ አትንካ አልኩ ወንድሜ። አትንካ፣ አትንካ። አትችለውም፣ አትችለውም ብድራቱን እና በቃ በጣም ተንቀጠቀጥኩኝ። መግባት አልፈለግኩም። በዋና አካውንቴ በስልክ ቀጥታ ደወልኩለት። አነሳው። ምን እያደረክ ነው አልኩት። ምን እየሆነ ነው? ምንድን ነው እየሰማሁት ያለው አልኩት። ይሄ የአብርሃም አምላክ ምስክር ነው። ተመስገን አለ አይደል? ይሰማል። ዛሬ ሌላ በጨለማ ውስጥ ቢሆንም ማለት ነው። ኤርሚ እዘጋዋለሁ፣ በቃ እዘጋዋለሁ አለኝ። እዘጋዋለሁ፣ ላይቡን እዘጋዋለሁ አለኝ። ላይቡን ዘጋውና ወጣው። ከዛስ ብዙም አልቆየ።
ላይቡን ዘጋና ወጣ። ከዛስ ከእግዚአብሔር ማህበርም ከክርስቶስ ከተጠራበት እውነትም ከጽድቅ ጎዳና ወጣ። ሰሞኑን ሲጨፋጨፉ ነበር ትዳር ውስጥ ሁሉ ገብተው። በጣም አዝናለሁ። ከቪዲዮ ላይ ስሰማ እንደዛ ሆኖበት እንደሆነ አላውቅም። ትዳሩን ሁሉ ፈታ ብለዋሉ። የራሱ ወንድሞቼ ብሎ የሚላቸው ናቸው የሚያወሩት። እዛው ገበናቸውን እርስ በርስ እየተገላለጡ አዘንኩ በእውነት። አይተሜ አዘንኩ በእውነት ወንድሞቼ እናቶቼ። እውነት እዛ ቪዲዮ ላይ እንደሰማሁት ትዳሩ ፈርሶ ከሆነ ዓለም እንደዚህ ነው የሚበቀለ። ደምረው አለ እዚህ ውስጥ ቅድም ነበር ካለ ደምረው አለ። እስኪ ካለ አንድ ቁጥር ጻፍልኝ። አለ ካለ አንድ ቁጥር ጻፍልኝ። የዋልዮሽ እየሄዳችሁ በኃጢአት ተሰነካክላችሁ በዓለም ተስባችሁ በዲያብሎስ ሽንገላ ተጠምዳችሁ ለዘላለም እንዳጠፉ። ነገሩ አብ ካልሳበው በቀር ወደ እኔ የሚመጣ የለም ብሏልና ብዙዎች አብ ይሳባቸው ራሳቸው ተስበው ይምጡ። የምናውቀው ነገር የለም። ከበጎቹ ጋር ተቀላቅለው የእግዚአብሔር መንጋ ቅዱስ ሕዝብ መስለው ይታያሉ። ንጋትና ጥራት እያደር ነው ይላል። እና ወንድሞች እናቶቼ ማንም የፈለገ ብሎ ቢል እንትን እንዳትሉ። ታውት ቢኖር ልነግረው ነበር እንዴት እያደረገው እንዳለ እየሰማን እያየን ስለሆነ ማለት ነው። መብቱ ነው። እናንተ ግን ወንድሞቼ እናቶቼ በዚህ ቃል ልጨርስ። እናንተ ግን ለቲያጥሮን ቤተክርስቲያን ጌታ እንዳለው እነርሱ እንደሚሉት የሰይጣንን ጥልቅ ነገር ለማትይዙ ለእናንተ በቲያጥሮን ለቀራችሁ ሌላ ሸክም አልጭንባችሁም ብሎ አላቸው። ሌላ ሸክም አልጭንባችሁም። እስከመጣ ድረስ ያላችሁን ምን በሉ ጠብቁ። እስከመጣ ድረስ ጌታ ምን አለ? እስከመጣ ድረስ ያላችሁን ጠብቁ። ያለን ምንድን ነው ብለን ዘምረናል። ያለኝ ጌታ ነው ያለኝ ብለን ዘምረናል። ያለን ጌታ ነው። የጌታን ኑሮን የኖርን መገለጡን እንጠባበቅ። ጸጋና ሰላም ይብዛላችሁ። ተባረኩ። ረጅም ሰዓት ስለወሰድኩ በጣም ይቅርታ። ወንድምነት ዳንዬ ከአርዕስም ውጭ አውጥቻለሁኝ። እግዚአብሔር ይባረክ። ደስ እያለኝ ነው ያወራኋችሁ ለራሴም ጭምር ማለት ነውና እግዚአብሔር ዘመናችሁን ይባርክ። ተባረኩ። ልለያችሁ ነው። ሰላሙን ወንድምነት አለህ አለው ወንድምነት አለው ወንድምነት ጸጋ ይብዛልህ። አሜን አሜን። ወንድምነት ተባረኩ። አሜን። ሶሪ እረፍት አድርግ ተኛ። እሺ ሌላ ኦርቶዶክስ አይኖር ይሆን? ወደ ሀሳባችን ላይ እንመለስ። እስቲ ትንሽ ሀሳባችን ላይ እንቆይ። የተወሰነ ደቂቃ አለን እና እዛ ላይ መቆየት እንችላለን። ጌታ ይባረክ። በተለይ አንዳንዴ ክርስትና ህይወት ኢየሱስ ሳይገባ ሲቀር ወይ ደግሞ ክርስትና ላሰብከው ሀሳብ ለስጋዊ ምኞት አልመች ሲል ያው ሙቭ ማድረግ አይቀርምና ውስጥ ያለውን እውነት ለመሸፈን ስትል መደበቂያ ዛፎችን መፈለግህ አይቀርም።
የእግዚአብሔር ድምፅ የሰራው ኃጢአት በደል ይከታተልሃል እና ከዛ ለመሸሽ ስትል ራስን የምትደብቅባቸው ነገሮች ትፈልጋለህና ልክ አዳምና ሔዋን ኃጢአት ከሰሩ በኋላ ለመደበቅ እንደሞከሩት ማለት ነው፣ ለመሸፈን እንደሞከሩት እና የሆነ የራስን ያንን እርቃንህን ለመሸፈን ቅጠልም ቢሆን ምንም ማገልደማ አይቀርም እና አሁን ለዘመናት እንኳን እኛ አይደለንም ራሳቸው መጽሐፍ ቅዱሳዊ የሆነ ማስረጃ ያላገኙበትን ትምህርት እያነሳ ያንን ትምህርት መጽሐፍ ቅዱሳዊ ለማድረግ የምትሞክረው ምንም ማስረጃ እንደሌለ ያውቀዋል ውስጥ። ግን ለአንተ ነውር ለዛ ለሚከስ ነገር ለሱ የሚሆን መከለያ ለማዘጋጀት ነው ጥረት የምታደርገውና በጣም ነው ጌታ ይድረስላችሁ እንላለን። ይድረስላችሁ። እግዚአብሔር የምህረት አምላክ ነው። የሆነ ቀን ትመለሳለህ። እግዚአብሔር ይረዳ ይሆናል። እንደው ድንገት ጌታ እንግዲህ የቀጠራት ቀን ወደ አንተ ካልመጣች ወይ ደግሞ ጌታ ራሱ ካልመጣ የምህረት እጁ በጣም ሰፊ ነውና እግዚአብሔር ይቀበልሃል። ግን ሰይጣን ግን ዝም ብሎ አያስተናግድህም። ያው ታወራርዳለህ በደንብ ነው የምታወራርደውና ይበቀልሃል። ምንድነው ለምታጣው ነገር ላይኖር ይችላል በብር በምናምን እያልን አይደለም። ከህልውናው እንደመታጣት እኮ ያለ ኪሳራ የለም አይደል? ላማኝ ከእግዚአብሔር ህልውና እንደመታጣት ያለ ኪሳራ አለ? የለም እኮ ወገኖች። ከእግዚአብሔር ህልውና እንደመጥፋት ያለ ኪሳራ የለም። የኪሳሮች ሁሉ ኪሳራ እኮ ከጌታ ህልውና መታጣት ነው። የእግዚአብሔርን አብሮነት አይደለ? ይሄንን ስሜት እኮ የተቀበልነውን የልጅነት ስፒሪት ሉዝ ማድረግን የመሰለ ቅጣት የለምና ያ አንድ ቀን ይገባቸዋልና ወንጌል ይቀጥላል። ቅርብ ፌርማታ የሚወርዱ ሰዎች ይወርዳሉ፣ ምንም ጥያቄ የለውም። ጌታ ሳይገባቸው ለመብል የተከተሉ በጣም ብዙዎች አሉ አይደል? ኢየሱስ ላደረጋቸው ተአምራቶች አንዳንዶች በምን እንደተከተሉት ሁላ ጌታን የማያውቁ አሉ። ህዝብ ስለተከተለ የተከተሉ አሉ። በቃ ጌታን የተከተለ ሰው ህዝብ የተከተለውን አይቶ እሱም የተከተለ አለ። በቃ ህዝቡን የተከተለውና እውነተኛውን ኢየሱስ ክርስቶስን አዳኙን ህይወት የሚሰጠውን ኢየሱስን ያላወቀ ትውልድ አለ እና አገልጋይ ሆኖ ነው የምለው። ሰው ስለሚያገለግል የሚያገለግል ሰው አለ። ባይደው ሰዎች ስላገለገሉ መድረክ እድል አንዳንዱ ኢቭን የመድረክ እድል በአጋጣሚ እጁ ላይ ስለወደቀ በቃ ሰው ጠፍቶ የቤተ ክርስቲያን ሽማግሌ ስለተደረገ ምናምን የሚያገለግል ሰው አለ። ልክ እድር ውስጥ እንዴት ነው በአጋጣሚ ሄዳችሁ ለመክፈል በቃ ሰው አንዱ ጠቁሟችሁ የእድር ጸሐፊ እንደሆነ ሰው ማለት በቃ አንዱ ወይ ተሳስቶ የሆነ ነገር ብቻ እዛ በምንም ፊት ለፊት በመሯሯጥ ምናምን በሆነ አክሽን ላይ የቸርች መሪ ሆናችሁ ራሳችሁን ካገኛችሁ እንደዚህ አይነት የሚያገለግሉ ሰዎች አሉ። እና የእውነቱ ቀን ሲመጣ ስለ ክርስቶስ ኢየሱስ የምንፈተንበት ቀን ሲመጣ ጌታን ከሚክዱ ሰዎች መካከል ግን የመጀመሪያ ሰዎች ነን። ለምኞታችን፣ ለፈቃዳችን፣ ለስሜታችን ጌታን ከሚሸጡ ሰዎች መካከል የመጀመሪያ ነው የምንሆነው። እና አሉ እንደዚህ ቅርብ ወራጆች አሉ። ቅርብ ወራጆች አሉ። ያው አሁን ሚዲያው አሪፍ ነው፣ ሁሉም ነገር ይተዋወቃል ምናምና ሚዲያ ቶሎ ነገሮችን ኤክስፖዝ ያደርጋል። እና አሉ የቅርብ ወራጆች አሉ። ብራዘርስ የቅርብ ወራጆች አሉ። ለኛ ግን መጠለያችን እግዚአብሔር ነው እና ብራዘርስ ዘመንን አትጨርስ። ብትክደው አንተ ነህ የምትጎዳው አይደል? አንተ ነህ የምትጎዳው። ብትተወው
አንተ ነው የምትጎዳው። ለጌታ ክብር የምታመጣው የምትጨምረው 5 ሳንቲም የለም። ራስህን የምትጎዳው ራሳችን ነው የምንጎዳው። ከህይወት ነው የምንጎለው እንጂ ጌታ ላይ የምናጎለው ደግሞ መኖራችን ለጌታ የሚጨምረው ነገር የለም። እና አሁን እዚህ ያለን አገልጋዮች ከሚዲያ ላይ ብንጠፋ ወንጌል የሚቆም ይመስላችኋል? በፍጹም ወንጌል አይቆምም። እኛ ስለመጣን በጣም እንደው የእግዚአብሔር መንግስት ላይ በጣም ይሄ ነው የሚባል ለውጥ በፍጹም ብራዘር፣ በፍጹም እግዚአብሔር ያለማንም መስራት የሚችል አምላክ ነው ወዳጅ። ያለማንም እግዚአብሔር ይኖራል። እና ለእግዚአብሔር በጣም ቁም ነገር እየሰራን ምናምን ያለን የሚሰማን ሰዎች አሉ። እና በጣም ነው የሚያስቀኝ። ብራዘር ምን ሆነ ነው? ምንም በቃ ለእግዚአብሔር በጣም ቁም ነገር እየሰራ እኔ እኮ ምናምን ምሰሶ ምናምን የእግዚአብሔር ምሰሶ ሰው የለውም። ክንዱን ነው የሚተማመነው። ዳኒ መጣ ቀረ፣ ለእግዚአብሔር ምንም ጨምረው ምቀንሰው ነገር የለኝም። የማገለግለው ለእግዚአብሔር አስቤ ሳይሆን ለራሴ ነው ብራዘር። ለራሴ መክሊት ነው የማገለግለው። ለእግዚአብሔር የሆነ ነገር ላደርግለት አስቤ ውለታ ልውልለት አስቤ ያለም እና ብራዘርስ፣ እኛ መጣን ቀረን፣ ወንጌል ይቀጥላል። እግዚአብሔር ይሰራል። አንተ ሄድክ፣ በጣም ብዙ ጀግና ልጆች አሉት እግዚአብሔር ብራዘር፣ ለበዓል ያልሰገዱ ያልተንበረከኩ፣ አየህ፣ ምናልባት ቁጭ አድርገው የሚያስተምሩ በስርዓት የእግዚአብሔር ክብር ያለባቸው ጸጋው በቃ እንዴ እስከ ዛሬ የት ነበራችሁ የተባሉ ዲቦራዎች እግዚአብሔር አለው። እግዚአብሔር ለአንተ እድል ነው የሰጠ። ባይዘው አሁን እዚህ ለምናገለግል ሰዎች እድል ነው የሰጠን። ኢትስ አን ኦፖርቹኒቲው ለእኛ ነው፣ ለጌታ አይደለም ብራዘር። እግዚአብሔር ከኛ የተሻሉ በጣም ለእግዚአብሔር መንግስት በብዙ ነገር የሚጠቅሙ በጣም ብዙ ጀነሬሽን አለው እግዚአብሔር። ለበዓል ያልሰገዱ እና ራስህን የሆነ ቸርች ላይ መድረክ ላይ ምናምን ስለታየ በጣም የምትሰቅል ከሆንክ ብራዘር መስመርን ያዝ። ሳይመሽ ማለት ነው። ሳይመሽ መስመርን ያዝ። እግዚአብሔር ትውልድ አለው እና ለምነን በቃ ተለማምጠን ምናምን ብራዘር የምናቆየው ማለት እኔ ማንም ተለማምጦ ሊያቆየኝ አይችልም ብራዘር። እንደ እንቁላል ምናምን እንዲያዙ የሚፈልጉ ሰዎች አሉ። እንዴ ወዳጄ ከሰዓት በቃ ምን ስትሃል ምንም አማራጭ የለም። ምንም አንተን ልንለማመጥ ምናምን የምንለው ምንም በቃ አንተ ሄድክ መጣ፣ ለእግዚአብሔር መንግስት ምንም የጨምረው የምቀንሰውም ነገር የለም። ለራስህ ስትል ነው የምታገለግለው ብራዘር። ማለት ሁላችንም ያለነው ለራሳችን ስንል ነው። ከጌታ ዘንድ የሚሆንልን ነገር የምንቀበለው ራሳችን ተጠቃሚዎች ስለሆንን እንጂ እግዚአብሔር የኛ ባለውለተኛ አይደለም። ይሁን ለእግዚአብሔር ውለታ እየዋልን ለወንጌል አማኞች ውለታ እየዋልን የሚመስለን ሰዎች አለን። ወዳጄ ራስ እንዴት ነው የምታየው? እግዚአብሔር የማንም ባለውለታ ዕዳ ያለበት አምላክ አይደለም። እግዚአብሔር እንደዚህ አይነት አምላክ አይደለም። እና ስናገለግል ለእግዚአብሔር የሚሆነውን መንግስት ለመንግስቱ የሚመጥነውን ነገር የምናደርገው ለራሳችን ነው። ከጌታ ዘንድ የምንቀበለው ምን ስላለን? ሪዋርድ ስላለን። ያንተ መሄድ እና ጨለማውን ማገልገል የሚቀንሰው ነገር የለም ብራዘር። እግዚአብሔር በጣም እኔ ብሄድ በጣም ብዙ ትውልድ አለው እግዚአብሔር ትውልድ አጥቶ አያውቅም። በዘመናት መካከል እግዚአብሔር ምንም ማለት ነው ማለት ትውልድ አጥቶ አያውቅም። እግዚአብሔር ሲፈልግ ድንጋይ ያስነሳል። ሲፈልግ ብራዘር እንዴ አህያ ያናግራል እግዚአብሔር። ሂካን ብራዘር ማንም በሌለበት እኮ ሙስሊሞችን እግዚአብሔር እኮ ማለት በቃ ይገለጣል እኮ እግዚአብሔር። ሲፈልግ የሚከለክለው አለ እንደ እግዚአብሔር ማንም የለም። ይገለጣል ብራዘር፣ ይሰራል እግዚአብሔር።
እሱ በሚሰራበት ወቅት ገንዘብ እንደመሆን ደስ የሚል ነገር የለም። ጌታ ሲሰራ አብረኸው ከሰራ አንተነ ብራዘር እድለኛ፣ እየሰራው ያለው ከእግዚአብሔር ጋራ ነው። ዛትስ ፕሪቪሌጅ ፎር ዩ ወዳጄ። እግዚአብሔር ከአንተ ጋር ስለሰራ እግዚአብሔር በጣም ተጠቃሚ የሚመስል ከሆንክ በጣም ብራዘር እግዚአብሔርን አታውቀውም። ሳታውቀው ነው አገልግሎት የጀመርከው። እና በቋፍ ያላችሁ ምናምን በማስፈራራት የሆነ የወንጌል አማኙ ምናምን እንትን የተለየ ነገር እንዲሰማው የምታስቡ ሰዎች ካላችሁ የእውነት እኔንም ጨምሮ እኔም እንደዛ የማስብ ከሆነ መንገዱን ጨርቅ ያርግላችሁ። ዩካን ጎ ብራዘር፣ መሄድ ትችላላችሁ። ማለት መሄድ እንችላለን። ምንም እግዚአብሔር አምላክ የሚጎልበት ነገር ግን እንደሌለ አስረግጬ እነግርሃለሁ። እኔ በመሄዴ የምጎዳ ነኝ እንጂ እግዚአብሔር ወይኔ ተጎዳው ወንጌል ማን ሊሰብክልኝ ምናምን ብሎ የሚናገር አምላክ አይደለም ብራዘር፣ አይደለም ብራዘር። እና አንዳንዴ ልካችንን ማወቅ አለብን። አይመስላችሁም? ልካችንን ማወቅ አለብን። እና ልካችንን ማወቅ አለብን ብራዘር። እና ብትሄድ በእግዚአብሔር መንግስት ላይ የሚጎለው ምንም ነገር የለም። አንተ ግን የሚጎልብህ ነገር አለ። እግዚአብሔር ሊሰራ ያሰበውን ሊታደግ የፈለገውን ትውልድ በሌላ ሲፈልግ በአሕዛብ ነገስታት እኮ ይጠቀማል እግዚአብሔር። ብራዘር አታቆማ አምላክህን ወዳጄ። አንተ እምቢ ባልክበት መድረክ ላይ ከውስጥ ከራሱ ወንጌል ሰብከዋለሁ ከምትለው ትውልድ ውስጥ ወንጌላዊ ያመጣል፣ ያስነሳል። በጣም የጥቂት ዓመታት ትውስታዎችን ዞር ብለህ ማየት ነው። በዛው ቤተ ክርስቲያን መድረክ ላይ ወንጌልን የሚያገለግሉ አገልጋዮች እግዚአብሔር ቀብቶ አስነስቶ ነበር። በጉባኤዎቻቸው መካከል ወንጌል ሲናገሩ አጋንንት የሚጮህ ብራዘር፣ በሽተኞች የሚፈወሱ የድሮ ትዝታ አይደለም። በአሁን በቅርብ በጣም በጥቂት በጣት የሚቆጠሩ ዓመታት በፊት ማለት ነው። እግዚአብሔር ይችላል። አየህ አንተ እምቢ ያልከውን ነገር እግዚአብሔር በራሱ ማለት ነው ቆሙን ሳይጥል ቀሚሱን ሳይጥል ከበሮን ሳይጥል በወንጌል እውነት ትውልዱን እግዚአብሔር ያስነሳል። ክብር ለጌታ ይሁን። የሚከለክለው ማን ነው? ማን ነው? እግዚአብሔርን የሚከለክለው ማን ነው? በዚህ ቤተ እምነት ውስጥ ገብተህ አንተ አትሰራም ብሎ ሊያግደው የሚችለው ማን ነው? እግዚአብሔርን። ማንም ማንም ማንም። አምላኬን ማን ይከለክለዋል ወዳጅ? ሲፈልግ ዲያቆኑን፣ ሲፈልግ ቄሱን፣ ሲፈልግ ጳጳሱን፣ ሲፈልግ መነኩሴውን ሲነካ አላየንም? እሳቸውማ አይነኩም። እንዴት ሆኖ ዋናው ወንጌል የሚነግራቸው የተባሉት እግዚአብሔር በራሱ መንገድ በማይገባን እኛ ባልተረዳ ነው ካልኩሌት ባላደረግ ነው በእኛ ባልሆነ መንገድ ነክቷቸው በፍቅሩ ሲያንከባልላቸው ስንቶቹን አየን። አየህ፣ ብናገለግል ለራሳችን ነው ወዳጄ። ለእግዚአብሔር የተሻለ በጣም ከኛ ሌላ ምናምን የሚባል ሰው የለውም። እና ካገለገልን ወንድመቶች በጣም በፍጹም ቅንነት በትህትና ልናገለግል ይገባል። እግዚአብሔር አይዘበትበትም። የሚዘበትበት አምላክ አይደለም። አይዘበትበትም። በትጎድል ራስህን ነው የምትጎድለው። ራስህ ነው የሚቀርብህ። እግዚአብሔር የሚያጣው ነገር የለውም። ከህይወት ጎደል ካለቀ ከእግዚአብሔር ህልውና ወጣ። ለስጋ የመኞት ለፍላጎት ትኖራለህ። ሰይጣን ይበቀላል። ይሄ እውነት ነው። ይሄ እውነት ነው። ከዛ ውጭ ግን ሌላ የሚመጣ ታሪክ ግን የለም። እና ለምን? እግዚአብሔር ሉዓላዊ አምላክ ነው። በማንንም ተማምኖ ማንንም ተስፋ አድርጎ ብራዘር አጀንዳውን አይጀምርም። የገዛ ክንዱን ተማምኖ ነው እግዚአብሔር ሲጠራ ሲጀምር የጠራንም ታማኝ አድርጎ ስለቆጠረን ነው እንጂ ታማኝ ስለሆነን አይደለም። ባይዘው እና ሶ ጋይስ ማንም ቢመጣ ማንም ቢሄድ አንድ ነገር ይገባናል። የሚጎዳውም የሚጠቀመው ራሱ ነው።
ከዛ ውጪ ለእግዚአብሔር መንግስት ምንም የእግዚአብሔር መንግስት በቃ ሰው አጣው ምናምን ተብሎ የሚደፋበት ነገር የለም ብራዘርስ። እና የመዝጊያው በቃ ምንም ይሄ ግልጽ ነው። ራሱን ከመጉዳት በስተቀር ማንም የሚጠቅመው የሚጎዳውም ነገር የለም። ወንጌል ግን ይቀጥላል። እግዚአብሔር ትውልድ አለው። እግዚአብሔር ትውልድ ያስነሳል። ጌታ ይጠቀማል አይደል? እግዚአብሔር አለው፣ ትውልድ አለው። ዳኒ ቢሄድ ብዙ ዳንኤሎች አሉት። ማናችንም እዚህ የምናገለግል ሰዎች ጥርግ ብለን ብንሄድ እግዚአብሔር ትውልድ አለው። እግዚአብሔር ትውልድ አለው። እንደውም እኛ በመሄዳችን የሚመጣ ሌላ የተሻለ ትውልድ አለ አምናለሁ። እግዚአብሔር የተሻለ ትውልድ አለው። በጽድቅ በቅድስና እግዚአብሔርን በመፍራት ለዚህ ትውልድ የሚመጥን ትውልድ አለው እግዚአብሔር። እኛን ደካሞች የመረጠው የእሱን ታላቅነት ኃይሉን ለማሳየት ነው እንጂ ከሁሉ የተሻለና ብርቱ ስለሆነን አይደለም። ባይዘው አይደለም ማለት እግዚአብሔር በቃ በደካሞች እንደሚሰራ ማሳያዎች ነን እኛ። በብርቱ ማለት እግዚአብሔር በደካሞች እዚህ ግቡ በማይባሉ ክሬዲት ሊወስዱ በማይችሉ ሰዎች እግዚአብሔር መስራቱን ማሳያ ነን። በእውቀት በጥበብ በጣም እጅግ የተሻሉ ኃያላን አሉ። እግዚአብሔር ለምን እንዳልመረጠ እግዚአብሔር እሱ ነው የሚያውቀው። የሚገባን ግን እኛ ከድካማችን በስተቀር ይሄ ነው የምንለው አንዳች ነገር ግን የለንም። ይሄ ልንጠራው ይሄ እኮ ይሄን ነገሬን እኮ አይቶ ነው የምንለው ነገር የለንም። ምናገለግለው ወተን የምንናገረው የምንሰብከው እግዚአብሔር በእኛ በደካሞች የሚሰራ አምላክ መሆኑን ያሳይ ዘንድ ሕያው ምስክሮች ነን። ኃጢአተኛውን በደለኛውን ያንን ደካማውን ሰው እግዚአብሔር አንስቶ መጠቀም እንደሚችል የምህረቱ ማሳያ የምህረቱ መገለጫ ዕቃዎች ነን እኛ። we are brothers። እና አንዳንዴ ጌታን እንደዛ ማሰብ የለብንም። እግዚአብሔር ቀን አውጥቶልን አይደል ሱፍ መቀየር ስንችል፣ መኪና መቀየር ስንችል፣ የሆኑ ነገሮችን ማድረግ ስንጀምር ብራዘርስ ትላንትናችንን ማሰብ መቻል አለብን። ወርዝ አድርገን አይደለም። በእግዚአብሔር መንግስት ውስጥ ያደረግነው ነገር በጣም ወርዝ አድርጎ አይደለም። አሁን ያገኘናቸው ነገሮች ስለሚገባን አይደለም። ባይዘው እንደዛ የሚያስብ ሰው አለ። እኔ እኮ ስለሚገባኝ ነው ይላል። ብራዘር ተገብቶ አይደለም። እግዚአብሔር ስለማረ ምህረትን ስላደረገልህ በቸርነቱ ስለጎበኘ ታማኝ አድርጎ ስለቆጠረ ነው እንጂ ከሰራነውና ካደረግነው ነው ይልቅ እኮ ያጠፋነውና የምናጠፋው ነገር ብዙ ነው አይደል? ግን እግዚአብሔር መሐሪ ስለሆነ ነው። እግዚአብሔር ቸር ስለሆነ ነው ያነሳን። ትላንትናን ብራዘር ከዛች መንደር ያወጣን ያንን ሰፈር ዞር ብላ አስፈው። በሚቀያየሩ ቀናቶች የማይቀያየረውን እግዚአብሔርን አትቀይሩት። ቀናቶች ይቀያየራሉ፣ ሁኔታዎች ይቀያየራሉ፣ ግን የማይቀያየር እግዚአብሔር አለ። ትላንትና ያነሳ ከውድቀት እሱ ነው ብራዘርስ። ዛሬ ቀኖች ቢቀያየሩ በተቀያየረ ነገር ውስጥ የተቀያየረ ነገር የሰጠ እሱ ነው። የትኛው? የማይለዋወጠው የማይቀየረው እግዚአብሔር። ዛሬ ነገሮች ቢያምሩ ቢሳካ ጥሩ ብትሆን መልካም ነገር ውስጥ ብትገኝ ይሄ ነገር ውስጥ እንድትገባ ያደረገ እግዚአብሔር ነው። አየህ፣ ተስፋ በቆረጥክበት ባዘንክበት ምን ይሻለኛል ባልክበት ሞመንት ላይ መጥቶ ነው እግዚአብሔር አምላክ ታሪክህን የለወጠው፣ ኑሮውን ያስተካከለው። ክብር ለጌታ ይሁን። እና ወገኖች ይህን ጌታ መከተል፣ ለዚህ ጌታ መኖር እንዴት ደስ የሚል ጌታ ነው። አባት እንወድሃለን፣ የእውነት ጌታ እንገዛልሃለን። ጸጋን አብዛልን፣ እርዳን፣ አቅሙ ነን፣ ጉልበቱ ነን። ድካማችንን እግዚአብሔር አባትና አምላክ በጸጋ በብርታት በኃይል እግዚአብሔር ወይ አድስ። ቤተክርስቲያን ትላንት ከነበረችበት የበለጠ የልጅህን መልክ የምትመስልበት አቅምና ጉልበት ታገኝ። ወንጌል ትላንት ከሮጠው በላይ መሮጥ የሚችልበት
ለዚህ መንግስት የሚመጥኑ አገልጋዮች ከትላንት ይልቅ ዛሬ እግዚአብሔር አባትና አምላኬ ሆይ እንድታስነሳ መንግስትህን የሚመጥኑ አባቴ ሆይ ለክብር የሚቆሙ የአንተነት የምህረት ማሳያዎች በክርስቶስ ኢየሱስ ስም ይነሱ። እግዚአብሔር ሆይ ዲቦራዎች መነሳት የሚገባቸው የዘገዩ ሰዎች በክርስቶስ ኢየሱስ ስም ይፍጠኑ። ኃያላን ይነሱ። በቤት ያሳደግካቸው በጓዳ የምታውቃቸው ለአንተ እግዚአብሔር ሆይ ያዘጋጀሃቸው በክርስቶስ ኢየሱስ መነሳት ይሁን። የገሃነም ደጆች አይቋቋሟትም። አባትና አምላኬ ሆይ በእኛ ስንፍና በእኛ ከንቱ በሆነ እግዚአብሔር ሆይ ምልልስ ያንተ መንግስት እንዳይሰደብ ለጥቅማችን ለህይወታችን እግዚአብሔር ለፍላጎታችን ስንኖር መንግስትህ እንዳናስነቅፍ ልዑል እግዚአብሔር አባትና አምላኬ ሆይ መነሳት የሚገባቸው ወንድም እህቶች ጌታ ሆይ እናቶች አባቶች እግዚአብሔር ሆይ ልጆች በኢየሱስ ክርስቶስ ስም ይነሱ። ለመንግስትህ የሚሮጡ ከዚህ በላይ ያንተ ክንድ ያንተ ኃይል ያንተ አብሮነት የሚገለጥባቸው አገልጋዮች በክርስቶስ ኢየሱስ ስም መነሳት ይሁን መምጣት ይሁን። እግዚአብሔር ሆይ በጌታ በኢየሱስ ስም እንለምናለን። ደግሞ ለመንግስት ማንጠቅም ጌታ ሆይ ከመጥቀም ይልቅ እንቅፋት የሆንን ሰዎች ካለን አባቴ ሆይ በተሻለ መልኩ እግዚአብሔር ሆይ መነሳት እንዲሆንላችሁ ጸልያለሁ። ከቦታቸው እንቅፋት የሆንን ሰዎች ካለን ጌታ ሆይ በቃ ለመንግስት ማንጠቅም አንተን ምናሰድብ እግዚአብሔር ሆይ ሰዎች ከሆንን እንነሳ፣ ከቦታችን እንነሳ። ጌታ ሆይ ጉዳዩ ስለ ዳኒ አይደለም። ጉዳዩ እዚህ ስላለን ስለ ሰዎች አይደለም። ስለ እኔ ክብር አይደለም ብራዘር። ጉዳዩ የአንተ መንግስት ጉዳይ ነው። ለአንተ ክብር የማንጠቅም ሰዎች ካለን እግዚአብሔር አባትና አምላኬ በሚጠቅሙ መልካም በሆኑ አቅም ባላ አንተ ጸጋህን ባበዛህላቸው በክርስቶስ ኢየሱስም በእነኛ ሰዎች እግዚአብሔር ሆይ ቦታውን እግዚአብሔር ሆይ ተካ። እኛ እያለን አባቴ ሆይ በመንፈሳዊ ድንዝዝና ውስጥ ያለ ሰው ካለ አገልጋይ ካለ እግዚአብሔር ሆይ ይነሱ ሳሙኤሎች እግዚአብሔር አባትና አምላኬ ሪል እግዚአብሔር ሆይ ያንተን ህልውና ሴንስ የሚያደርጉ ለመንግስት ሴንሲቲቭ የሆኑ እግዚአብሔር ሆይ ለክብራቸው ለራሳቸው ማንነት ለጥቅማቸው ያልቆሙ ያንተ ድምፅ ገና አዲስ የሆነባቸው የሚናፍቁ እግዚአብሔር ሆይ ስለሚጠፋው ነፍስ ግድ የሚላቸው በምድራችን ላይ እንዲህ አይነት ድንቅ አገልጋዮች እግዚአብሔር ሆይ ይነሱ። መታደስ ይሁን፣ ሪቫይቫል ይነሳ በምድራችን ላይ። ይህን ስለምታደርግ እናመሰግናለን። አንተ ድንቅ አምላክ ነህ። ያንተ መሆን በቃ መታደል ነው። እግዚአብሔር አባትና አምላኬ ሆይ ክብር በሰማይ በምድር ለአንተ እንሰጣለን፣ እንወድሃለን። በኢየሱስ ክርስቶስ ስምና ስልጣን ጸለይን፣ አሜን። አሜን አሜን። እግዚአብሔር ይባርካችሁ። ጌታ ድንቅ አምላክ ነው። አንዳንዴ እንደዚህ ያለ ፕሮግራም ይወስደናል። ወንድምነት እግዚአብሔር በቃ እንዲህ መልካም ነው። እግዚአብሔር አንዳንዴ እንግዲህ መንፈሱን እንከተለው የፈለገውን ነገር ያደርጋል። እግዚአብሔር ድንቅ አምላክ ነው። ጌታ ይባረክ። እንኳን የጌታ ሆንን። እሱ ድንቅ አባት ነው። ድንቅ ጌታ ነው። ኢየሱስ ጌታ ነው። እሺ ቤካዬ ፓስተሬ ሰላም ብያለው። እንዴት ናችሁ? ዳኒ እንዴት ነህ? ሁሉ ሰላም ነው? እንዴት ናችሁ? እዚህ ያላችሁ እንግዶች ሁላችሁ ታችም ያላችሁ ሁላችሁንም ሰላም ብለናል። አሜን ፓስተሬ እንኳን ሰላም ብለናል። እንኳን ደህና መጣ። ሁላችሁንም ሰላም ብለናል። ጸጋ ይብዛላችሁ። የምትሉት ነገር ካለ እድል ልስጥ። ምናልባት በውስጣችሁ የሚሰማችሁ ነገር ካለ የምትሉን ነገር ካለ ፓስተር ቤካዬ ግርምሽ ፓስተር ለአንተ እንስጥ ቅድሚያ። አይ ምንም
አልልም። ያው ርዕሰናችን የገባሁት ሚስጥራት ያድናሉ ብለሃል። ደግሞ እንደማን ናቸው ብዬ ነው የመጣሁት። ሚስጥር አለ ወይ ደግሞ ምንድነው ሚስጥሩ ብዬ ነው። መጽሐፍ ቅዱስ ሚስጥር የነበረ ነገር ተገልጧል ብለዋል። አንድ ሌላ ሚስጥር አለ፣ እሱም የጌታ መምጣት እና የሙታን ትንሣኤ ነው። ሌላ ምን ምስጢር አለ? እንግዲህ ሚስጥራት አሉ ወይ እያልክ ነው። እስቲ ትነግረኛለህ። ምንድን ነው ያድናሉ ወይ? እነማን ናቸው እነዚህ ሚስጥራት? በኋላ እናወራለን። እሺ ፓስተር፣ ብዙ ሚስጥር አለን እኮ እኛ በሚስጥር የተሞላንን እና እናንተ ትብታብ ለምን እንደምንወድ አይገባኝም። እኔ እግዜሩ ነገሩን አቅልሎት ይሄው በቃ በዚህ ዳኑ ብሎ ምስጢር ስንጥር ምናምን ማለት ለምን እንደምንወድ ግራ ይገባኛል። ምንም ምስጢር የለም። በቃ ምስጢር የነበረው ነገር ቅዱስ ቃሉ እንደሚናገር አሕዛብ ከአይሁድ ጋር እግዚአብሔር መንግስት የመውረሳቸው ጉዳይ ከትውልድ ከዘመናት ተሰውሮ ነበር። በኋላ በቃ ገለጠው እግዚአብሔር አለ ጳውሎስ። አበቃ። የምን ምስጢር ነው እሱ? ከየት ነው ያመጡት? ምን የምን ምስጢር ነው? እስቲ እንገሩን ምስጢሩ ምን እንደሆነ፣ የት ጋር ምስጢር እንደሆነ ደግሞ ይነግሩናል። እናያለን፣ እናወራለን። እሺ ፓስተር፣ እሺ ግርምሽ ረጅም ሰዓት ዝም ብላልና ሀሳብ ካለ እንስማ። ኦርቶዶክሳውያን መግባት ትችላላችሁ፣ መነጋገር እንችላለንና ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልኝ ማስገባት እንድችል ማለት ነው። ኦኬ ዳንኤ ተባረክ። ኤርሚ በጣም 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 ብዙ ተማርን። በዚህ ዝም ብለን አይደለም የቆየ ነው። በጣም ተመችቶናል። ፓስተር ታሬ ደግሞ በዚህ ስላየን በጣም ደስ ብሎናል። ዌልካም ብለናል ፓስተርዬ፣ በጣም እንወድሃለን። ጌታ ኢየሱስ ዳንኤ ይባርክ። በተለይ ይሄ ፕሬየር ፓርቱ የጸለይከው ጸሎት በእውነት ጌታ መንፈስ ቅዱስ እንደው አሳስቦህ ነው የጸለይከው ብዬ ነው ማስበውና አንዳንዴ ልንጸልይላቸው ይገባል ብዬ አስባለሁ። ለብዙዎቹ በተለይ ብዙ ነገር ህሊናቸውን የጋረደባቸው እንደዛ አይነት ሰዎች ያው መጽሐፍ ቅዱስ ላይም ስላለ ይሄ እውነት እንደዚህ አይነት ሰዎች እንግዲህ የተለያዩ አይነት ሰዎች ቤተክርስቲያን ውስጥ አሉ። የዛሬዋ ቤተክርስቲያን ውስጥ ብዙ አይነት ሰዎች አሉና ለእነዚህ ሰዎች እነዚህን ሰዎች ይዞ በእግዚአብሔር ፊት ማቅረቡ ጥሩ ነው ብዬ አስባለሁ። እንደው ምናልባት እዚህኛው ፕላትፎርም ላይ እንደው ላናደርገው እንችላለን፣ ግን በቤታችን ስለ እንደነዚህ አይነት ሰዎች ደግሞ መጸለይ መቻል አለብን እና እነዛ በዮሐንስ ምዕራፍ 6 የዮሐንስ ወንጌል ምዕራፍ 6 ከቁጥር 67 አይ ቲንክ እዛ አካባቢ ላይ ጌታ ኢየሱስ ክርስቶስ ለ12ቱ እናንተስ መሄድ ትፈልጋላችሁ ወይ ብሎ ሲላቸው የሄዱ ነበሩና ምዕራፍ 6 ቁጥር 1 ጀምረን ስናነብ እንጀራን አይተው እሱ እንጀራ ሲያበዛ እንጀራውን አይተው የተከተሉት ብዙ ስለነበሩ እነዛ እንጀራን አይተው የበዛውን አሳ አይተው የተከተሉት መመለስ ሲጀምሩ ጌታ ያው የፍቃድ አምላክ አይደል፣ ማስገድዶ ቀንበርን የሚጭን ጌታ አይደለምና የጌታ በፍቃዳቸው እንዲከተሉት ደግሞ ጠየቃቸው 12ቱን የፍቅር ጌታ የሆነው ጌታ ኢየሱስ ክርስቶስ እናንተም እንዴት እናንተ እንደው ምን ታስባላችሁ ብሎ ሲላቸው አይ ከ12ቱ አንዱ የሆነው ጴጥሮስ ካንተ ወዴት እንሄዳለን? አንተ ጋር የዘላለም የህይወት ቃል አንተ ጋር አለ እና ካንተ ወዴት እንሄዳለን ብሎ እንዳለው እና ያ እንግዲህ ጌታ መንፈስ ቅዱስ ከቃሉ ጋር ተጣብቀን የምንቀርበትን ጸጋ ለኛም እንዲያበዛልን ለሌሎች እህት ወንድሞቻችንም እግዚአብሔር ይህንን ጸጋ እንዲያበዛላቸው
አይተው የተከተሉት ነገሩን ሳይሆን ጌታ ኢየሱስ ክርስቶስን ትውልድ አይቶ እንዲከተል የሚበዛውን አሳ፣ የሚበዛውን እንጀራ፣ የሚበዛውን ዳቦ አይተው ሳይሆን የህይወታቸውን ጌታና አዳኝ ኢየሱስ ክርስቶስን ብቻ አይተው እንዲከተሉ ሌላው ምድራዊው ነገር ጠፊ ቀሪ መሆኑን አምነው እንደው በጌታ ጸጋ የኋላቸውን ትተው የፊታቸውን ለመያዝ የሚዘረጉበት አቅምን ጸጋን እግዚአብሔር እንዲያበዛላቸው ልንጸልይ ይገባል እና መጸለይ በተለይ በጣም 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 ደስ ብሎኛል ዳንዬ። ጌታ ኢየሱስ ይባርክ፣ ጸጋውን ከዚህ በበለጠ ደግሞ ያብዛል። ኤርሚዬ ደግሞ ሄዷል። ኤርሚ በጣም እና ተባርከናል። ጌታ ኢየሱስ አብዝቶ ይባርካችሁ። ከዚህ ባሻገር ግን በዚህ በተለጠፈው ርዕስ እንወያያለን የምትሉ ኦርቶዶክሳውያን እህት ወንድሞቻችን ካላችሁ ቁጥር እየጻፋችሁ ገስት ገብታችሁ መወያየት ትችላላችሁ። ቅዱሳን እህት ወንድሞቻችን ደግሞ ቤቱን የዳኒን ቤት በጣም ኮፒ ሊንክ ሼር መደረግ አለበት። ሜምበር ያልሆናችሁ ሜምበር መሆን አለባችሁ። እቺ ከዳኒ የወንድሜ ዳኒ ፕሮፋይል ፊት ለፊት ላይ የልብ ምልክት 2 ቁጥር ያላት የልብ ምልክት ያላት አይነት እሷን ስትነኩ የሜምበርሺፕ ሪኩዌስት ይሰጣችኋል። ከዛ ያችን የልብ ቅርጽ ስትነኩ ሜምበር ትሆናላችሁ። ኖቲፊኬሽናችሁን ኦን ላይ አድርጉ። ዳኒ ሁሌ ላይቭ ሲገባ ወዲያው ልታገኙት ትችላላችሁ። ሶ እንዲህ በማድረግ ቤቱን ኮፒ ሊንክ ሼር ታፕ በማድረግ ይሄንን አገልግሎት ደግሞ እንድንደግፍ ከወንድሞቻችን አገልጋዮች ጋራ ደግሞ እንድንቆም አብረናቸው ወንጌልን እንድንሰራ ይሄንን የምስራች የክርስቶስን ወንጌል አብረን ደግሞ ተግተን እንድንሰራ በዚህ አጋጣሚ ጥሬን አቀርባለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። አሜን። ግርምሽ ተባረክ፣ ጸጋ ይብዛልህ። እሺ መድፈኛው። አቤት ዳኒ፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም ዳኒ። አለን ዛሬ የሚያድኑ ምስጢራት አሉ። ደግሞ ከትላንትና ወርስ በየቀኑ ትቀያይራላችሁ። እሺ ዛሬ ተቀይሯል። የሚያድን ምስጢር አለ ማለት አብራራ ውስጥ የሚያድን ምስጢር አለ ማለት የሚያድን ምስጢር አለ። ምስጢራቶች አሉ። የቅዱሳን ምስጢራትን ነው ወይስ ሌላ ምስጢራትን ነው? እኮ ብቻ የቅዱሳን ምስጢራት ለምሳሌ ምስጢር ብለህ የምታምናቸው ምስጢራቶች አሉ በቤተክርስቲያን። ለምሳሌ ሜሮን፣ የጌታ እራት ወይ ደግሞ ቁርባን በእናንተ እንደዚህ አይነት ጉዳዮች ያድናሉ ለምታስባቸው አሉ? አዎ ቅዱስ ቁርባን የድህነት መሰረት ነው፣ ምንም ጥያቄ የለውም። ቅዱስ ቁርባን ማለት ያው ጌታ ለደቀ መዛሙርቱ ከመሰቀሉ አንድ ቀን በፊት የሰጠው እውነተኛ ስጋና ደሙ ነው። ይሄንን ማንም ክርስቲያን ይክዳል ብዬ አላምንም እንደኔ። ያ ደግሞ የመጨረሻው ላስት ሰፐር ነው መሰለኝ የሚባለው። ታስተካክለኛለህ ከተሳሳትኩኝ። ሊሰቀል አንድ ቀን ሲቀረው ይህ እውነተኛ ስጋዬ እውነተኛ ደሜ ነው፣ ይህንን ጠጡ ብሎ የሰጣቸው ለደቀ መዛሙርቱ ነው እና እሱ ነው አሁን እየጠየቀኝ ያለው። እሱ ከሆነ ምንም ጥያቄ የለውም፣ ያድናል። እሺ ያድናል። ጥሩ። እሺ ፓስተር ጥያቄ አለ? እሺ በጣም ጥያቄ አለኝ። እሺ ሲጠይቀው ቅዱስ ቁርባን ማለት ምን ማለት ነው? እሱ አልገባኝም። ማለት ቁርባን ማለት አሁን የነገርኩህ ነው። ቁርባን ማለት አሁን የነገርኩህ ምንድን ነው የነገርከኝ? አሁን የነገርከኝ ቁርባን አይደለም። ምንድን ነው ታዲያ? ቁርባን ካልሆነ ምንድን ነው? እስቲ ቁርባን ነው ካልክ መጽሐፍ በእግዚአብሔር ቃል አስደግፍና ንገረኝ። እዚህ ጋር አማርኛው ነው ቁርባን የሚለውን አማርኛ ነው እንደፈለከው ብራዘር። አማርኛ ትላለህ እንዴ? ቃላት ሀሳብ ተሸክሞ መሰለኝ የሚመጡት አይደል? አዎ። ስለዚህ የምትናገረውን ቃል ምረጣ። የምትናገረው ቃል የምታስተላልፈውን ሀሳብ ካልተሸከመ ስህተት ነው የምታወራው ማለት ነው።
እሺ በመጀመሪያ አግሬሲቭ አትሁን። የጠየቀው ጥያቄ የተመለሰ እኔ አግሬሲቭ አልሆንኩም ብራዘር። ምን አግሬሲቭ ሆንኩኝ? እንትን ልታረገው ስለሞከርክ ነው። ተዋት፣ እንደሱ አታርግ ያልኩህ እኔ። ሌላ ጨዋታ አትጫወት። እኔ የጠየቅኩ ጥያቄ ቅዱስ ቁርባን ማለት ምን ማለት ነው ብዬ ነው የጠየቅኩህ እና አሁን ያልኩህ ነው አልከኝ። ያብራራኸው ሀሳብና የተጠቀምከው ቃል ወይም ያልከው ነገር አልተገናኙም። ጨርሶ ቅዱስ ቁርባን አይደለም አሁን ያወራኸው። ኢየሱስ ክርስቶስ በመጨረሻ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ሰጠ ምናምን ያልከው ቅዱስ ቁርባን አይደለም። ያልሆነን ነገር ነው ብለህ የምታወራው ማለት ነው። ለዛ ነው ምን ማለት ነው ብዬ ጠየቅኩህ። ከጠየቅህ እኮ አብራሪውም አንተ መላሹም አንተ ሆንክብኝ እኮ እንድመልስልህ ደግሞ ለእኔም እድል ስጠኛ ወንድሜ። አሁን አንተ የፈለግኸው ስፔሲፊክ ቁርባን የሚለውን ነገር ነው ከመጽሐፍ ቅዱስ የፈለግኸው ወይስ አሁን እኔ ያብራራውልህ ነገር ቅዱስ ቁርባን አይደለም ነው በአንተ አባባል? እኔ የፈለግኩት ያወራኸውና ያነሳኸው የመጽሐፍ ቅዱስ ክፍልና ቅዱስ ቁርባን ብለህ ያልከው ነገር አይገናኝም። ስለዚህ ቅዱስ ቁርባን ስትል ምን ማለትህ ነው እየጠየቁ። ግልጽ ነው? አዎ። ተቋረጠ አይደል? ነው እኔ ነኝ የተቋረጥኩት። ወዳጃችን ዳኒ ይሰማለሁ። እኔ ያንተ አለ ፓስተር፣ እሱ ጋር ኔትወርክ ይመስለኛል። ኔትወርኩ ሄዶበት ነው። ወጣ ወጣ። ኔትወርክ አስቸግሮት ይሆናል። ቅዱስ ቁርባን አይደለም ነው እኛ እያልኩ ያለሁት። እንግዲህ መጽሐፉ የሚለውን ነገር ማለት ተገቢ ነው። የእኛን ሀሳብ አምጥተን ከዛ መጽሐፉ የሚለው በደንብ አለ። መጀመሪያ ናግባ በደንብ አለ። ላሳይ ይችላለሁ። መጽሐፉ የሚለው እሱን ነው። በደንብ አለ። ቅዱስ ቃሉ የሚለው እሱን ስለሆነ እሱን ላወራ እችላለሁ። ናግባ የሌለ ነገር መጽሐፍ የሌለ ነገር ላይ ውይይት አይደረግም። ባለ ነገር ላይ ነው ውይይት የሚደረገው አይደል ዳንኤል? እውነት ነው ፓስተር፣ ልክ ነህ። በተለይ በመጽሐፍ ቅዱስ የምናወራ ከሆነ የሌለን ነገር እንትን ነው ምናምን ነው። እና ደግሞ የጌታ እራትም ሚስጥር አይደለም። መጽሐፍ ቅዱስ ሚስጥር ነው አላለም። ሚስጥር ነው ብሎ ከሆነ ያሳዩናል። ወዳጃችን በዛው አትሄድ እንጂ ኔትወርክ አስተካክለና። እሺ ዳኒ እንግዲህ ቀጥል። አንተ ስታወራ ነው ወገኖች የሚመጡት። ቀጥል። እሺ ፓስተር። እሺ ወገኖች እስኪ ገባ በሉና እንቀጥል። እሺ ዩዘር 9433 ከየት ቤተ እምነት ነው? ሚዩት ነህ እያወራ ከሆነ። ዩዘር 9433 እሺ፣ አይሰማም። እሺ ፌዝ እሺ፣ ሌላ ሰው ይኖራል? ጌታ በዚህ ጉዳይ በተነሳው ጉዳይ ላይ ማውራት ትፈልጋለሁ የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልኝ። አላችሁ ኦርቶዶክሳውያን ሚስጥራትን በተመለከተ ሀሳብ መስጠት የሚችል ኦርቶዶክሳዊ?
እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ እናስገባዋለን፣ እነጋገራለን፣ እናወራለን እና በተለይ እሺ ግራ የገባውም ካለ እነሱንም መቀበል እንችላለን እና መጽሐፍ ቅዱሳዊ ማስረጃ በዚህ ጉዳይ ላይ ብትሰጡኝ ጥያቄ አለኝ ስለ ሚስጥራት የሚል ካለ እንቀበላለን። በሚስጥራት ዙሪያ ላይ ስለ መዳን ይሄ ነገር ጥያቄ ፈጥሮብኛል የሚል ሰው ካለ ገብቶ መጠየቅ ይችላል። ገብቶ መጠየቅ ይችላል። እሺ አላችሁ እንደዚህ አይነት ወገኖች? እሺ አንድ ሰው መጥቷል፣ ልቀበለው እስቲ። እሺ አትፍረድ። ሰላም እንደምን አላችሁ? በቸሩ መድኃኔዓለም ስም ሰላም ብያለሁ። ሰላምታን ተቀብለናል። ከየት ቤተ እምነት ነህ? ኦርቶዶክስ ተዋሕዶ ሃይማኖት። እሺ በጣም ጥሩ። እሺ ፓስተርን እስቲ ተቀበለው። ፓስተር ተቀበለው እስቲ። እሺ ወዳጄ እንዴት ነህ? ሰላም ነህ? በቸሩ መድኃኔዓለም በጣም ደህና ነኝ። ርዕሱን አይተዋል አይደል? ሚስጥራት ያድናሉ ይላል። አዎ ግን የምን ሚስጥራት ነው? እኔ እስከማውቀው ድረስ እግዚአብሔር ምንም ሚስጥር አድርጎ የሰጠን ነገር የለም። ሁሉም ግልጥ አድርጎ ነው የሰጠን እና አርስቱን ለምን እንዳመጣችሁት አልገባኝም። ወይስ እንደ አዲስ እንደ ሚስጥር አድርጋችሁ ልትገልጡልኝ እንደሆነ አላወቅኩኝም። ለዚህ ነው የመጣሁት። እኔ ያልተገለጠ ሚስጥር የለኝም። እንጃ ግራ ገብቶኝ፣ ግራም አልገብቶኝ ሳይሆን ምንድን ነው ሀሳቡ አልገባኝም አባባላችሁ። ለዚህ ነው አባባላችን። እንግዲህ ያው ቅድም አንተ ከኦርቶዶክስ ቤተ እምነት ነው የመጣሁት ብለህናል። በቤተ እምነትህ ውስጥ ሚስጥራት ተብለው የሚታወቁ ትምህርቶች እንዳሉ ታውቃለህ አይደል? ነው የሉም? አታውቃቸውም? ጠቅለል ባለ መንገዱ አውቃለሁ። ምንም ውስጡን እንደ መናገር ለእናንተ ማስረዳትን ባልችልም አምኜበት የሚኖርበት ብሎ አለ ማለት ነው። እንደዚህ ለእናንተ ጋር መሟገትበት ባይሆንም ለራሴ የምለው አለኝ። እናንተ ጋር በዝርዝር የማናገረው ማለት ነው፣ መናገር የማልፈልገው እሱ ጋር ሳንደርስ ወይ ሙግቱ ጋር ሳንደርስ አሁን ጥያቄው ግልጽ እንዲሆንልህ ስለፈለግኩ ጥያቄው ምን ማለት ነው ስላልክ ነው አሁን እየነገርኩ ያለሁት። እነዛ ሚስጥራቶች አሉ አይደል? ሚስጥራት ተብለው በቤተ እምነት የሚታወቁ ነገሮች አሉ አይደል? አይ እሺ ሳይሆን አሉ ወይም አሉ። እነዛ ሚስጥራቶች ተብለው ደግሞ የሚታወቁት ነገሮች በቀጥታ ከድህነት ጋር ተያይዘው ይጠቀሳሉ አይደል? ወይም ለድህነት አስፈላጊ ናቸው ተብሎ ይታመናል አይደል? እንግዲህ እነሱን ነው ሚስጥራት ያድናሉ የተሰጠው። እነዛ ሚስጥር የተባሉት ነገሮች ዳኒ ማውራት አልቻልንም። ይሰማል አሁን ወዳጄ? አማን ነው። ቀለጠ እኮ። እና እነዚህ እንግዲህ በቤተ እምነቱ ሚስጥራት እንዳሉ ነግረኛል። እነዚህ ጉዳዮች ከድህነት ጋር እንደተያያዙ አንስተናል። እሱ ላይ መተማመን ላይ ከደረስን የመጀመሪያው ሁለት ጥያቄዎች ላንሳልህ እና እነዛን ተራ በተራ ትመልሳቸዋለህ። የመጀመሪያው እነዚህ ሚስጥራት የሚባሉት ነገሮች ሪሊ ሚስጥር ናቸው ወይ? መጽሐፍ ቅዱስ ሚስጥር ናቸው ይላል ወይ? ምን ታስባለህ? ምንድን ነው ያለ ግንዛቤ? ሚስጥር እኮ ማለት እኮ የተደበቀ ነው ለማለት ሳይሆን በጥልቀት ሁኔታውን እንድትረዳው ተብሎ
የተቀመጠ ነው እንጂ ሚስጥር ቢሆን ኖሮ አንተም እኔም የማናውቀው ከሁላችንም የተሰወረ የሆነ ኃይለ ቃል ይሆን ነበር። ይሄ ሚስጥር ማለት ግን ያረዳዳችን ማለት ነው። አንድ ጊዜ ምን አለ መሰለ እኔ ዝም ብዬ እንደ ግል ሆኜ ነው የምናገረው፣ ኦርቶዶክስ ተዋሕዶ ሃይማኖትን ወክዬ አይደለም። ስለዚህ በዛ መልክ አይተህ እንደዚህ ናቸው ኦርቶዶክሶች ምናምን ነው የሚባለው ነገር እንድታነሱ አልፈልግም። እኔ ግሌን አስተያየት ነው የምሰጠው እንደ አንድ ውስጥ ያለው መረዳት እና እኔ ይሄ ሚስጥር የሚታይ ምንድነው ልክ ምጣድ ካልሰማ ያሰማም እንደሚባለው ሁሉ እና ውስጣችን እንዲያውቀው የበለጠ መረዳት እንዲኖረን ወደ ሌላ ውዥንብር እንዳንሄድ። አሁን ለምሳሌ እናንተ ይሄንን ኃይለ ቃል አምጥታችሁ አለ ወይ ብላችሁም እንደገና አለ አይደለ ሌላ መፈላፈል ሳይሆን ይገባኛል አባባላችሁ እዚህ ውስጥ ምንድን ያለው ምንድን የተደበቀ ነገር ብላችሁ ነው የምታመጡት። ያለ የተደበቀ ነገር አለ ለማለት አይደለም፣ ግን በአደቦና በጠለቅ ባለ መንገድ ለመረዳት ነው። አንድ ቤት መሰረት ከሌለው ቤት እንደማይባል ሁሉ መሰረቱ ነው፣ ይዞታው ነው። መነሻና ለመነሻ ብቻ ሳይሆን ለመድረሻም ያግዛል። ያንን ነገር ግንዛቤ ለማስረዳት ተብሎ የተቀመጠ ነው ብዬ ነው ማስብ። ስለዚህ ይሄ አንተ የግል አመለካከት ነው አይደል? አዎ የኔ ነው። እንግዲህ የግል አመለካከትህ ያንተ ይሄ የግል አመለካከትህ ምን ማስረጃ አለው? ምክንያቱም ይኸውልህ አንድ ነገር ምስጢር ነው ሲባል ከተወሰኑ አካላት ተሰውሯል፣ ለተወሰኑ አካላት ደግሞ ተገልጠዋል ማለት ነው። ምስጢር ነው የሚባለው ነገር እንጂ ምስጢር በጥልቀት ከማወቅ ጋር ምንም የሚያገናኘው ነገር የለም። በጥልቀት የማወቅ ጉዳይ ማጥናት ነው፣ መመርመር ነው። ሰዎች ከመረመሩ ካጠኑ ይደርሱበታል። አንድን ነገር ስላልደረሱበት ምስጢር ነው ማለት አይደለም። ምስጢር ግን ከተባለ አንድ ነገር አንድ የተወሰነ አካል ያውቀዋል። ሚስጥረኛ የተባለው አካል ያውቀዋል። ሚስጥረኛ ያልሆነው አካል ደግሞ አያውቀው። አየኸው? ስለዚህ የግል ምልከታዬ ነው ስላልከኝ አሁን የግል ምልከታህን ትክክል እንዳልሆነ አንድ ቤተ እምነቱም ራሱ ለምን እንዳትናገሩ ብለህ እንደሰጋህ ባይገባኝም ግን ቤተ እምነቱም ራሱ ስለነዚህ ሚስጥራት ሲያስተምር ወይም ስለነዚህ ሚስጥራት ሲናገር አሁን አንተ ባብራራኸው መንገድ አይደለም። ስለዚህ አንድም የአንተ የግል ግንዛቤ ከቤተ እምነቱ ትምህርት ጋር አልተገናኘም፣ አልተጣጣመም። አንተ አንድ ነገር ማድረግ ይኖርብሃል ማለት ነው። የቤተ እምነቱን የሚስጥር ትርጉም የሚስጥር ትምህርት ተቀብለህ ልክ ቤተ እምነቱ በሚል መሰረት መሄድ ይኖርብሃል። አይ ካልክ ደግሞ የራስህን አቋም አሁን እንዳልከው የራስህን አቋም ብቻ ይዘህ ልትሄድ ትችላለህ። ግን የአንተ አቋም ያንን አቋም ይዘህ ኦርቶዶክሳዊ ተብለህ ልትጠራ ትችላለህ የሚለው ደግሞ እሱ ሌላ ጥያቄ ነው የሚሆነው። ምክንያቱም ኦርቶዶክሳውያን የሚያደርጋቸው ነገር ስሙ ሳይሆን ትምህርቱን መቀበላቸው፣ እምነታቸው እዛ ላይ ማረፉ እና አንተ ያልከው አይደለም ምስጢር የሚለው ነገር የሚተረጎመው ምስጢር የሚለው ሀሳብ አንተ ያልከውን አይደለም የሚያወራው። ይህን እንዴት ታስታርቃለህ? ማስታረቁም አልኩ ምን አለ መሰለ፣ አንድ ሰው በአንድ ጃንጥላ ስር ሆነ ትጠለላለህ ይሆነኛል ለአሁንም ለመጻኢም በነፍስም በስጋ ይጠቅመኛል ብለህ አምነህበት የምትኖርበት ሃይማኖት እስከሆነ ድረስ በዛ ጥለ እስካለ ድረስ ሁልጊዜ የሰዎች ልጆች አንተ የተነተንከው ይሄ ነው ያልከው አንተ ላይ ያለው የመረዳት አቅም ነው። ያንን በማስመርኮዝ ነው የምትናገረው። እኔ ጋር ባሉ ግን ይሁን እንጂ ከቤተ መቅደሱ እስከ በር መዝጊያው ድረስ ያለው መርከቡ ላይ ያለው እግዚአብሔር አይ አንተ በዚህ በኩል ያለው አንተ ይህን አላወቅም ይህን ታውቃለህ ብሎ አንዱን አያገልም፣ አንዱን አያቀርብም እና በሂደት ግን እግዚአብሔር በዛ በመርከብ ውስጥ አድርጎ የራሱ ልጆች አድርጎ በስጋው ደግሞ አቅርቦ በመንፈስና በስጋ አንጾ የሚያኖር እግዚአብሔር ነው። ስለዚህ እኔ አሁን አነጋገሪ ላይ እንደዛ እንዲህ ቢሆንም የተፋሰሰ ውሃ ሁሉ ሄዶ ወደ አንድ ውቅያኖስ ነው የሚገባው።
እና አይ ከዚህ አንጻር ወዳጄ ይኸውልህ በቤት ውስጥ ሆነ ማለት ነው። ከቤት ውስጥ ውጭ ሆነ ሳይሆን ይህን እቀበለዋለሁ ይህንን አልቀበለዋልም ብለህ በሚያጣርስ ሀሳብ አይቶ ሳይሆን ወይም ሌሎች አሁን አንተ በነገርከኝ ይህ እንደዚህ ነው እንዲህ ብዬ ራሴን ኮምፕሊኬሽንስ ዶት ኮም ውስጥ አስገብቼ ሳይሆን ያለኝን እንዳለኝ መጨመረውንም ደግሞ እሱ ነው በገለጸልህ ልክ ነው የምታውቀው። እና እዛ ውስጥ ምንም በማያጣርስ በማያጋጨኝ መንገድ አሁን አንተ ይሄንን ስላለ አፕላይደር ይሄንን ስላላሟላ ክራይቴሪያውን ስላላሟላ አንተ ይሄ ልትባል አትችልም የምትለውን እግዚአብሔር እንደዛ አይለኝም። አሁን ትልቁ ችግራችን የሰው ልጆች ምንድን ነው? መጽሐፍ ቅዱስን እንደ ሰው በሰውኛ አይን ነው ጃጅ የምናደርገው እና መጽሐፍ ቅዱስ ማለት እግዚአብሔር ነው። ስለዚህ እግዚአብሔር እሱ የሰጠንን ኃይለ ቃል እኛ የራሳችን ትንታኔ እንደዚህ አድርገን ደረት ወይ ነው ገደብ በምናደርግበት ጊዜ ከመጽሐፍ ቅዱስ በላይ ሆነን እየተናገርን ነው የሚያስመስለው እና ያንንም ግምት ውስጥ አስገብቼ ነው አሁን ከአንተ ጋር ለዚህ ነው ስነጋገር ለእኔ የሚረዳኝ ይሄ ነው። ያንተን ሀሳብ ግን አልቃወምም። ለምን እንደ ሰውኛ መጠን ተናግረሃል፣ እንደ ፓስተር መጠን ተናግረሃል። ይሄ ያንተ እይታ ነው እና እሺ መቀጠል ትችላለህ። ይኸውልህ በፍጹም እኔ ምልህና አንተ እኔ እየጠየቅኩህ ያለው ነገር እና የምትመልሰው መልስ አልተገናኘም። እኔ ጥያቄ በጣም ግልጽና አጭር ነው። ሚስጥር አለ ወይ አልኩ። መጀመሪያ ላይ የለም አልከኝ። ከዛ ቀጥሎ ምን ማለት ነው አልክ። ሚስጥር የሚባለውን ጥያቄውን እንድትገነዘብ ለማብራራት ሄደ። ሚስጥሩን ከገለጽኩልህ በኋላ አሁን ቀጥሎ ያነሳውልህ ነገር አንተ ነው ሚስጥር ማለት ብለህ በፍጹም የማይገናኝ ነገር ነው ያወራኸው። እሱ ትክክል አይደለም ነው እያልኩ ያለሁት። የመገንዘብ ያለመገንዘብ ጉዳይ አይደለም። የመረዳት ያለመረዳት ጉዳይ አይደለም። ነጭ የሆነን ነገር ነጭን ቀለም ለመረዳት ነጭን ጥቁር ነው ብሎ የሚከራከር ሰው ግንዛቤ ነው ሊል አይችልም። ግንዛቤ ነው ሊል አይችልም። ምክንያቱም ነጭ መሆኑ ተገልጦ ስላለ። ምስጢር ማለት ይሄ ማለት ነው። በቃ ግልጽ ነገር እኮ የተቀመጠ አንተ እቀበለዋለሁ አልቀበለውም ያንተ ነገር ነው። ልትሆን አትችልም፣ ኦርቶዶክስ ልትሆን አትችልም አልከኝ ያልከው ኦርቶዶክስ የሆንከው እኮ ኦርቶዶክስን አስተምሮ ተቀብለን ሌላ ታሪክ የለም። ኦርቶዶክስ የምታስተምርህን ነገር ስላመንክ ነው ኦርቶዶክሳዊ ተደርገህ በኦርቶዶክስ ቤተ እምነት ውስጥ እንደ ኦርቶዶክስ አባል ተቀባይነት ያገኘው እንጂ ሌላ ተአምር ሆኖ አይደለም። ስለዚህ ትምህርቱን ትቀበላለህ ወይስ አትቀበልም ነው። አልቀበልም ካል ዳስፋይን ከአንተ ጋር ላወራ አልችልም። እኔ አሁን ለምን ካልከኝ አንተ ኦርቶዶክሳዊ አይደለም አታምነውም። ስለዚህ ከአንተ ጋር ለምን ጊዜ እናጠፋለን? አንተ የመሰለህን ነገር ማመን መብት ነው። መጽሐፍ ቅዱስን በተመለከተ ያነሳው መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ እኛ ከመጽሐፍ ቅዱስ በላይ ሆንን ምናምን ያልከው ነገር እኔ ትክክል አይመስለኝም ወንድሜ፣ ትክክል አይደለም። መጽሐፍ ቅዱስ የተጻፈው ለሰው ልጆች ነው። መጽሐፍ ቅዱሱ ሰዎች እንዲረዱት አንደርስታንድ እንዲያደርጉት ገብቷቸው እምነታቸው በትክክል በሱ ላይ ተመስርቶ ከእግዚአብሔር ጋር ሰላም እንዲያደርጉ ነው መጽሐፍ ቅዱስ የተጻፈ። ስለዚህ መጽሐፍ ቅዱስን በጣም የተወሳሰበ ነገር አድርጎ መመልከት በራሱ ችግር አለው ወዳጅ። መጽሐፍ ቅዱስ የተወሳሰበ መጽሐፍ አይደለም። ሰዎች እንደፈለጋቸውም ሊረዱት እንደፈለጋቸውም ሊተረጉሙት አይችሉም። መጽሐፍ ቅዱስ አይችሉም። በጉልበታቸው ጠምዝዘውት ካልሄዱ በስተቀር በጉልበት ጠምዝዘውት ሊሄዱ ይችላሉ። አይ በቃ እንዲህ ነው ብለው ሊጠመዝዙት ይችላሉ። ግን ለእግዚአብሔር ቅድም እንዳልከው አንተ መጽሐፍ ቅዱስ የእግዚአብሔር ቃል ነው። ለእግዚአብሔር ቅድም እንዳልከው አንተ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለውን ብቻ ነው የሚያዳምጡት። መጽሐፉ ይሄንን ይላል ብለው ነው ሊሉህ የሚችሉት፣ ሊቀበሉም ሊያምኑ የሚችሉት። ስለዚህ በዚህ አግባብ ነው መካሄድ ያለበት ነው ልሌት አለበት። ስለዚህ ሀሳቤን ለማጠቃለል ወደ አንድ ነጥብ መተን እንድናወራ እናንተ እነዚህ ሚስጥራት የሚባሉ ነገሮች ከድህነት ጋር ተያይዘው ነው የሚሄዱት። ስለዚህ ሲጀመር ሚስጥር ናቸው ወይ እነዚህ ነገሮች ሚስጥር ናቸው ወይ? የመጀመሪያው ጥያቄ በጣም ግልጽ ናቸው ወይም አይደሉም የሚል መልስ ነው ልትሰጠኝ የምትችለው የምጠብቀው። እንግዲህ ምን እንደምትለኝ አላውቅም፣ ግን መጀመሪያ እሱ ነው ጥያቄ እና ጥያቄ ላይ ገረባቸው የምትችለው ነው። እንደዚህ
በስጋው አይን አይተ እንደዚህ እንደ ልብ ወለድ አይተ የምትነጋገርበት እንዳልሆነ ማለት ነው። አሁን ብዙ ጊዜ ይሄ ነው ለእኔ ሚስጥር የሚያስብለው። በመንፈስ ቅዱስ ታግዘ የምትነጋገርበት የምትወያይበት ሀሳብን የምትገልጽበት ነው። አሁን እኔ ራሴ አሁን አንተን ስናገር ይህን ግምት ውስጥ አስገብቼ ነው የምናገረው፣ እኔ ያንተን ባላቅም ማለት ነው። እና ይሄ ከዛም አንጻር ሚስጥራዊ የሚያስብለው እሱ ነው። ለምን እንዳልከው በፈቀደን መናገር ብቻ ሳይሆን ውስጣዊ ይዘቱን በመንፈስ ቅዱስ ታግዘ እንደዚህ ባን በምታነበው እና የምትናገረው ሳይሆን በመንፈስ ቅዱስ ታግዘ የምታብራራው ተረድተ የምታስረዳው ነው ሚስጥርም የሚያስብለው የበለጠ። ስለዚህ ከዛ አንጻር ሚስጥር ነው። ስለዚህ ሚስጥር ናቸው፣ ሚስጥራት ናቸው። እነዚህ ያድናሉ የተባሉ ነገሮች ሚስጥር ናቸው ነው ግን ሊሸፈን አንዱ ሊያውቀው አንዱ ላያውቀው ሳይሆን ወየኝ ወዳጅ እባካችሁን ሚዩት አድርጉልን እንድንሰማማ። እሺ ወዳጅ ይቀጥል። አንዱ ሊያውቀው አንዱ ላያውቀው ሳይሆን በበለጠ መረዳታ ወይም ተረጅ የቃል እግዚአብሔሩን ተረድቶ በዛ በቃል እግዚአብሔር ሕይወት እንዲመላለስ አተኩሮ እንዲያደርግበት ተብሎ የተገለጸ ሚስጥር ነው ብዬ አምናለሁ ማለት ነው። እሱንማ ተነጋገርን እኮ ወዳጄ። ሚስጥር ምን ማለት ነው የሚለውን ነገር በግልጽ ተነጋገርን እኮ። አንተ በምትለው በእሱ አቅጣጫም አይደለም፣ ቤተ እምነትህም ሚስጥር ነው የምትለው አንተ በምትለውም አቅጣጫ አይደለም። ስለዚህ በአንተ አቋም ላይ ከሆነ እኔ በአንተ አቋም ላይ ልወያይ አልችልም። ለምን ካልከኝ መሰረት የለንም ምንም ሊያነጋግረን የሚችል የአንተ የግል አቋምህ ነው። አንተ ልክ ነኝ ልክ አይደለሁም ብለህ ራስህን አይተህ ራስህን የምታስተካክለው እሱ ላይ እያወራን ያለ ነው። እንደ አንድ የኦርቶዶክስ እምነት ተከታይነትህ ቤተ እምነትህ ሚስጥር ብላ የነገረች ነገር አለ። ሚስጥር ነው ሚስጥራት ናቸው ወይ እነዚህ ያድናሉ ተብሎ የተደረደሩ ሚስጥራት የተባሉ ነገሮች? በስም ልጥራልህ ከፈለግ ሚስጥረ ስላሴ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ሜሮን ምናምን የተባሉ ነገሮች አሉ። እንግዲህ እነዚህ ሚስጥር 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 ተብለው የተቀመጡ የተዘረዘሩ ነገሮች ቅድም እንዳልኩ እንግዲህ መጽሐፍ ቅዱስ የተጻፈው በሰው ቋንቋ ነው፣ የተጻፈው ለሰው ነው። እግዚአብሔር ማንንም ኮንፊውዝድ ማድረግ የእግዚአብሔር አጀንዳ አይደለም። ስለዚህ አሁን የጠየቅኩህን ጥያቄ በጣም ግልጽ በሆነ መንገድ ብትመልሰው ደስ ይለኛል። እነዚህ ሚስጥራት የተባሉ ከድህነት ጋር የተያያዙ ነገሮች ያድናሉ ብለን የጠየቅናቸው ሚስጥር ናቸው ወይ ነው የኔ ጥያቄ። ናቸው ወይም አይደሉም ነው። ምንም ሳታብራራልኝ አብራራ ስለታብራራልኝ ሚስጥር ናቸው። ጥሩ እሺ፣ ሚስጥር ስለሆነም ሚስጥር የተባለ ጨረስክ ብራዘር። ይኸውልህ ቆይ እንደማመጥ እኔ ማብራሪያ አልጠየቅኩም። ሚስጥር ናቸው ብለኸኛል። እነዚህ ነገሮች ሚስጥር መሆናቸው በምን ተረጋገጠ? ማረጋገጫውን ወይም ማስረጃውን ደግሞ ንገረኝ። ማስረጃውን ስትነግረኝ ግን መጽሐፍ ቅዱስን ጠቅሰህ ነው የምትነግረኝ። ሚስጥር ናቸው ብለኸኛል። እሺ ብያለሁ። ሚስጥር መሆናቸው መጽሐፍ ቅዱስ እዚህ ጋር እንዲህ ይላል ብለህ ማስረጃ ስጠኝ። እሱ ነው አንተንም እኔንም እዚህ ያሉትን 220 ሰዎችም የሚጠቅመው እሱ ስለሆነ ማለት ነው። አሁን ያንን ማብራራት የሚችልበት የራሴ ግን መረዳታ በቂ ነው። ያም በዛ ሚስጥርም አምኜ ነው እንትን የምልበት። ለአንተ ግን እንደዚህ ነው ብዬ መጽሐፍ ቅዱስ አስደግፌ ልሰጥ የምችለው አሁን የለኝም። ስለዚህ በዛ ላይ ምናልባት ሌላ ሰው ጋር አባቶች ጋር መወያየት ይችላል። እንደዛ ስል ቤተክርስቲያናችን መልስ የላት ማለት አይደለም። ቴንኪው እግዚአብሔር ያክብርልኝ። ያው ሚስጥራት ናቸው ብለህ ታምናለህ አንተ፣ ዘስፋኝ እሱ እምነትህን አከብርልሃል። ምንም እሱ ላይ እንትን የለኝም። ያንተን እምነት አከብርልሃል። ግን እነዚህ ነገሮች ሚስጥራት ናቸው ወይስ አይደሉም የሚለውን በእግዚአብሔር ቃል ወይም በመጽሐፍ ቅዱስ አስረጅነት
አረጋግጣቸው ስልህ የለኝም ብለኛል። አሁንም እግዚአብሔር ያክብርልኝ ነው የምለው። በታማኝነት የለኝም ስላልከኝ በጣም ቴንኪው። አሁን ልገልጽልህ አልችልም። ላመጣልህ እችላለሁ፣ ጊዜው ከሰጠኝ ላመጣልህ እችላለሁ። እንደዚህ እናድርግ፣ አትፍረድ። እንደዚህ እናድርግ። ይኸውልህ እንትን ምንድን ነው ማስረጃዎችህን ሰባስብና ማለት ነው። ማስረጃዎችህን አሁን ያልተዘጋጀህባቸውም ተዘጋጅና ተመልሰህ ነው አይሻልም? እንደዛ በጣም ጭቅጭቅ እንዳይሆን። አይሆንም። አሁን እግዚአብሔር ነው፣ ስለ እግዚአብሔር እየተነጋገር የሚያጨቃጭቅ ነገር የለም። ስሙን ካስቀደም እንደዛ ነው የሚሄደው። እሺ አትፍረድ። አንዴ ስማኝ እባክህ። በቃ መረጃዎቹን ይዛቸውናና እነሱ ላይ ብናወራ አይሻልም? ይሻላል። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ቴንኪው በጣም እግዚአብሔር ያክብርልኝ። ቴንኪው ዳንዬ። እሺ ፓስተር፣ ተባረክ። መቼም እንዳይመጣ አድርገው ነው የላከው። እነሱም አይመጡም፣ እሱም አያመጣቸውም። በቃ እሺ ቤካዬ አለ። ቤካ ወጣ። እሺ ግርምሽ፣ እሺ ተቀበሉ እስቲ። ከላይ መድፈኛውን ተቀበሉት፣ እየነዳው ስለሆነ። እሺ ዳንዬ፣ መድፈኛው ኔትወርክህ ቀይ እያበራ ነው። በእርግጥ አለህ መድፈኛው? አይ ቲንክ ኔትወርኩ እየሰራ አይደለም የመድፈኛው። ሌሎች እህት ወንድሞች ግቡ፣ ኦርቶዶክሳውያን እህት ወንድሞች ጥያቄ በዚህ በርዕሱ ጉዳይ ላይ እንወያያለን የምትሉ መግባት ትችላላችሁ ማለት ነው። ጌቱ ይሰማሃል? ወንድማችን ጌቱ አይሰማህም? ወንድማችን ጌቱ ኦኬ። እሺ ሌሎች ሪኩዌስት መላክ ትችላላችሁ። ሪኩዌስት ላኩና ሌሎች መግባት የምትችሉት ግን ማውራት የማትችሉ ባትገቡ ጥሩ ነው። ግርማ ሞዴሬተር እድሉ ካለ ኦኬ። አትፍረድም፣ ጨርሰዋል። እታች ሆኖ ቢከታተል ጥሩ ነው። ጌቱ ይሰማሃል? ፓስተሪ አንተ እኮ ሞዴሬተር ነህ። አይ ቲንክ እኔ የለኝም እዚህ ቤት ሞዴሬተር ነው እንዴ? እሺ ፓስተሪ እላይ ያለውንም አውርደው፣ ማን ነው መድፈኛውንም አውርደው። ለምን ሞዴሬተር ነኝ? ስልጣን አለ ፓስተሪ። እንዳለኝም አላውቅም። አይገርምህም? ስልጣን አለ ፓስተሪ። እሺ እንግዲህ ሰዎች እስኪመጡ ድረስ አንዳንድ ነገር ብንናገር ጥሩ ነው የሚሆነው እያስባለሁ። የመጀመሪያው ነገር እንግዲህ በዚህ ጥያቄ መሰረት የሚባሉት ነገሮች ቴንኪዩ መነሻ ምስጢራት ነገሮች ምስጢር የሚለውን ነገር የማን ድምፅ ነው የሚረብሸው? ዳኒ አንተ ነው? ሚዩት አድርገዋል። ዳኒ ሚዩት አድርግ እንዳናወር። ኦኬ እንግዲህ እነዚህ ሚስጥራት ተብለው የሚነገሩ ነገሮች አንደኛ ምስጢር ማለት ምን ማለት ነው የሚለውን ሀሳብ ያላገናዘቡ ዝም ብሎ ማደናገሪያዎች ናቸው። ምስጢር የሚባለው ነገር ምንድን ነው እሱ የሚለውን እንዲሁ ዝም ብለን እኛ በራሳችን ሀሳብ ወይም እኛ የመሰለንን አሁን ወንድማችን እንዳደረገው እንትን የጠለቀውን መረዳት ነው የተገለጠውን ማወቅ ነው ምናምን
ማወቅ ነው ምናምን ከምን መዝገበ ቃላት ይሄንን ቃል እንዴት አድርጎ ይፈታል? ምክንያቱም መዝገበ ቃላት የቋንቋ ጉዳይ ስለሆነ ቋንቋን መረዳት ተገቢ ስለሚሆን በቋንቋ በሰው ቋንቋ የተጻፈን የእግዚአብሔርን ቃል በመንፈስ ቅዱስ ነው በስጋ ነው ምናምን የሚል ነገር በማምጣት ለማምታታት መሞከር እኔ ትክክል አይመስለኝም ዘመዶች። መንፈስ ቅዱስ እውቀት ጠል መንፈስ አይደለም። የእግዚአብሔር መንፈስ አስተማሪ መንፈስ ነው። የሚያስተምር ወደ እውነት ሁሉ የሚመራ ጌታ የነገረንን የሚያሳስበን መንፈስ ነው። ስለዚህ እውቀት ላይ የተመሰረተ ማስረጃ ላይ የተመሰረተ ጥያቄ ሲነሳ በስጋ ነው ምናምን የሚለው ማደናገሪያ ትክክል አይመስለኝም። ስለዚህ ምስጢር የሚባለው ነገር ምንድን ነው እሱ የሚለው በትክክል መመለስ አለበት። መዝገበ ቃላትን ወይም የቃሉን ፍቺ መሰረት ባደረገ ሁኔታ መመለስ አለበት። እርግጥ ነው ቃላት በሚገቡበት አውድ ውስጥ የተለያየ ፍቺ ያላቸው፣ ግን ደግሞ መዝገበ ቃላትን ስንፈትሽ መዝገበ ቃላት የሚነግረን በሚገቡበት አውድ ሁሉ ሊሰጡ የሚችሉትን አማራጭ ትርጉሞች በጠቅላላ ነው የሚነግረን። ስለዚህ መዝገበ ቃላት ላይ የምናገኘው ነገር በጣም ጠቃሚ ነው የሚሆነው ማለት ነው። ከዛ በኋላ ቃሉን በየትኛው አውድ ውስጥ የትኛውን ሀሳብ አሸክሜ ልጠቀመው ማለት የጸሐፊው ስራ ነው የሚሆነው ማለት ነው። ስለዚህ ምስጢር ተብሎ የተነገሩት ነገሮች ምስጢር ናቸው ብሎ ለማለት መጽሐፍ ቅዱሳዊ ማስረጃ የለም። መጽሐፍ ቅዱሳዊ ማስረጃ የለም። ስለዚህ ምስጢር የሚባል ነገር የለም ማለት ነው። እነሱ እንዴት አመሰጠሩት እነሱ ያውቃሉ። እንዴት እንዳመሰጠሩት እነሱ ናቸው ሊነግሩን የሚችሉት። ለምሳሌ ጥምቀተ ምስጢር ይላሉ። ጥምቀት ምስጢር አይደለም፣ ምንም ምስጢር የለውም ጥምቀት። መጽሐፍ ቅዱስ ሰው ለምን እንደሚጠመቅ በማን ስም እንደሚጠመቅ በግልጽ ይናገራል። ምስጢረ ቁርባን ይላሉ። ቁርባን ምንድን ነው እሱ? እኔ በጣም ከሁሉ ደግሞ የሚዘገንነኝ እሱ ነው። ምስጢረ ቁርባን ይሉና የጌታን ራት ቁርባን ሊያደርጉት ይሞክራሉ። ይሄ ትክክል አይደለም። መጽሐፍ ቅዱስ እንደዚህ አያስተምርም። ማነህ ኤንዲ እባክህን አንዴ ሚውት አድርግ።